መድብልና ሞገስ ተመካክረዋል። እፍራታ በኩል ዝናን ማገት እንዳለባቸውና ዝናን መያዝ እንዳለባቸው ተረድተዋል። መድብል እስካሁን የማህሌት እነሱ ማገታቸውን አልነገራትም። እንዳልታገተች እነሱ እንዳላገቷትና እሷን መፈለግ እንዳለባት አስጠንቅቆታል። ሰላም ነሽ ኤፍራታ? ወዴት እየሄድሽ ነው አላት። እንዴ እየተከታተልከኝ ነበር እንዴ? አይ በዚህ ሳልፍ ድንገት አይችሽ ነው። ወዴት ነሽ? እሷም ላለማስነቃት ወዴነ ብሩክ ቤት ወደ እናንተ ወደነ መድብል ቤት ማህሌትን ለመፈለግ ነው ብላ አላስነቃችውም። ወደ ሰፈር ፈልግ ሊሄድኩ ነበር። በሰላም ነው ተተባባሉ። በኋላ እኔ ምልሽ ማህሌት አልደወለችም? ዝና አስደውሎልሽ ነበር አላት በጥያቄ አፋጠጣት። ስለ ዝና ሲነሳ ከዚህ በፊት እሱ ስላስጠነቀቃት አውሬ መሆኑን ጠንቅቃ ስለምታውቅ ደሞ አጉል ተናግሬ የሆነ ነገር ያደርገኛል ብላ ፈርታለች። አይ አልደወለም፣ በቃ ማህሌትም ስልኳ አይሰራም፣ አልደወለችም። የት ብዬ እንደምፈልጋት አላቅም። እና ዝና ደውሎልሽ ነበር ማለት ነው አላት። እየተርበተበተችም ቢሆን ላለመደበቅ ብላ ስሚ ኤፍራታ፣ እኔና አንቺ ብዙ የምንሰራቸው ነገሮች አሉ። በቃ ከተስማማ ብዙ በቃ ህይወትሽን የሚቀይርልሽ ነገር ይኖራል። ስለዚህ እሺ ብለሽ የምታውቂውን ነገር ብትነግረኝ ነው የሚሻልሽ። እና ዝና ደውሎልሽ ነበር? አዎ ደውሎልኝ ነበር። ስለ ማህሌት ምናምን? ስለ ማህሌትማ በእርግጠኝነት እሱ ነው የሚያግታት፣ እሱ ነው የያዛት። ስለዚህ ኤፍራታ ማን ነው ማህሌትን ለማግኘት እኔና አንቺ አብረን መስራት አለብን። በቃ በሱ በኩል ዝና የሆነ ነገር አድርገን አግተነው የሚሆን ምንም ይሁን ብቻ እሱ የት እንዳለች ማወቅ አለብን። ምስኪን በቃ እህቱ አይደለሽ? የሚፈልጋት እንኳ የለ እያለ በሰበብ አስባቡሽ እንድትለው እየለመነ ነበር። ምንም አማራጭ የላትም። አረ በቃ ዝና እኮ በጣም የሚያስፈራ ነው። እንዲህ በቀላሉ የሚመለሰው አይደለም። እሱን እንደዚህ በምን መልኩ ነው እኔ እንደዚህ ማረገው አለች። እኔ ዝም ብዬ ነግርሻለሁ፣ የምታደርጊውን ነገር እያንዳንዱ ነግርሻለሁኝ። አንቺ ብቻ እሺ በይኝና ስሪ አላት። ቆይ ምንድነው ስራው? ማለቴ ለምሰራውስ ነገር ምንድነው የምሰጠኝ? ክፍያ ነዋ። የምፈልጊውን ገንዘብ ጠይቅኝ እሰጥሻለሁ። ደግሞ የምታረጊውን ነገር እኔ እነግርሻለሁ። ቀስ ብሎች ትንሽ ነገር ነው። የሆነ ሬስቶራንት አለ እዛ፣ እኛ የምንፈልገው ሬስቶራንት፣ እዛ ትሄዱና ሻይ ቡና ምናምን እንበል። ስለ ማህሌትም እነ መድብል ቤት እነ መድብል ያውቃሉና ስለ እሷ የማውቀው ነገር አለኝ ብለሽ ጥሪው። ከዛ በኋላ እሱ የሚጠጣበት ምግብ ላይ ወይም ደግሞ መጠጥ ላይ ጠብ ታደርጊያለሽ። ከዛ ለተወሰነ ሰዓት እንዲተኛ ነው የሚያደርገው። እላሱ ላይ ወይም አካሉ ላይ ጉዳት አያደርስም። ብቻ አንቺን ልትተባበሪን የምፈልጊው ሻይ ቡና ምናምን ስትሉ ያችን መድኃኒት ለው ላይ ማድረግ ነው እና እሺ በይኝ። ከዛ በኋላ እሱ እንዳይጠረጥርና ደግሞ አንቺን ችግር ውስጥ እንዳንከት አንቺንም አብረን እናግትሻለን። ስለዚህ እሱ አንቺ እንዳላደረግሽ ያውቃል ማለት ነው። ተስማሚ እያለ እንደማንም አግባባት። እሷም አማራጭ ስለሌላት ገንዘብም ስለምትፈልግ በዛ ላይ መድብል እንደ ሞገስ ፈሪ አይደለም፣ እንደ ሌሎቹ ወንዶች ፈሪ አይደለም ብላ አስባ ነው መሰል በመጨረሻ ተስማማች። እሱም እሺ በቃ ለማድረግ እሞክራለሁኝ። ሰፈሩን ሬስቶራንቱን ንገረኝ፣ ግን በጥንቃቄ ይሁን። ቶሎ ታልደረሳችሁልኝ ዝና ይገለኛል አለችው። አረ ምንም ችግር የለው፣ እኛ ከኋላሽ እየከታተልን ምን እንደተፈጠረ ብቻ በስልክ አሳውቂን፣ ችግር የለውም ተባብለው ምን ማድረግ እንዳለባት ተወያይተው ተቃቅፈው አመሰግናለሁ ብሎ እሱም ስለተረዳችውና ልትረዳው ፈቃደኛ በመሆኗ ደስ ብሎት እንደ አንበሳ እየዘለለ ሄደ። ከሄደ በኋላ ሞገስ ፊቱን ሲያየው እንድትሳካለት ስለገባው ተሳካ አይደል አለው። አዎ እንኳን ደስ አለህ እባክህ ተሳካሽ አለችኝ። ኤፍራታ እሺ በማለቷ እየተወያዩ እያለ ሬስቶራንት ውስጥ ሻይ ቡና እያሉ ዝናን እንዴት መያዝ እንዳለባቸው መኪና ሹፌር ነህ አይደል አለው ሞገስ። አረ ከሹፌርናም ራሱ መንጃ ፍቃድ አለ። ከመንጃ ፍቃድም አልፎ እኮ ባለመኪና ነበርኩ። ያው አሁን ጊዜው አልሆነና እንዳልሆን ሆነ፣ ንብረቴም ታገደ። ለብሩክም መታከሚያ ይሆናል ተብሎ ተሸጠ እንጂ ለብሩክ ልጅ ለምሳሌ እያለ ስለ ሁኔታው አወራ። እና ደግሞ ዝና ያደረገውን ነገር ሁሉ በመሃል አስታውሰው ሞገስ እሱ ብዙ ነገርን ቀምቶኛል፣ የልጅነት ፍቅሬን ቀምቶ ለ10 ዓመታት ሲያሰቃየ ቆይቷል። ስትለፍቻ ያገኘሁትንም ገንዘብ አሳግቶብኛል። ብዙ መከራዎችን የተወለድኩበትና ያደግኩበትንም ሰፈር እንዲለቅ አድርጎኛል። ቤተሰቦችን ከሀገር ሀገር ከሰፈር ሰፈር እንዳዘዋውርም አድርጎኛል። እሱ ተይዞ ፊት ለፊቴ ባየው ኖሮ ምን እንደማረግ አላቅም ብቻ እያለ ለመድብል አወያየው። መድብልም ቢሆን
ይቺ ምድር በህግ ልፋረድ ወይም በመንግስት እንደዚህ ፍርድ ይጠብቃለሁ ከምትል በእጅ ብትፋረር ነው የሚሻልህ። አሁን ላይ እንደዚህ አይነት ነገር የለም። ሀገራችን እንደምታየው በራስ ፈርድ ፍትሃዊ ካልሆንክና ካልሰጠህ ፍርድ በመንግስት ወይም ደግሞ በህግ ልፈልግ ብትል አንተ ነህ መቀመቅ የምገባው። ምንም ነገር የምታገኘው የለም። ፍርዱ እጅና እጅህ ላይ ብቻ ነው እያለ በርታና ጠንከር ማለት እንዳለበት አሳወቀው። እሱም ልክ ነህ። እሱ ታግቶ ለየውና አልለቀውም። እያንዳንዱ ያስከፈለኝን ዋጋ ስቃይና መከራ ያበዛብኝን ከነሉላም ጭምር አስከፍለዋለሁኝ እያሉ ወደፊት እሱም መፍራት የለብህም። ይልቅ መፍራት ያለብህ ከዝና በስተጀርባ ያሉ አውሬ የሆኑ ሰዎችን ነው። ስለዚህ እነሱ አደጋ ይፈጥሩብናል ማለት ነው። እንደዛ ማለት አይደለም። በጥንቃቄ ከሰራ ነው ከሱም ከያዝነው ወንድሜን ጫፍ የሆነ ነገር ስለምናረግ ችግር የለውም። እንደማንም እንወጣዋለን። ብቻ አንተ በርታ። ሉላና ዲያጣ ብቻቸውን እያወሩ ነው። ዲያጣ ስለ ፍቅር የምታውቀው ነገር ስለሌለ የሞገስና የሉላ ፍቅር አስደምሟት አስገርሟት ስለነበር እንዴት ነው ፍቅር ደስ የሚል ነው ማለት የሚወድ ሰው ለማወቅ ምንድን ነው የሚሰማኝ? ምንድን ነው ምልክቱ ብላ ጠየቀች ዲያጣ። አረ ስለሱ ታስቢያለሽ፣ ስለሱ ነጋ ጠባታ ትጨነቂያለሽ፣ ያለሱ ምግብ አይበላሽም እያለች ነገረች። ሉላ የምታውቀውን ያክል ሞገስ ምን ያክል እንደምትወደው ያለሱ ምንም በቃ መስራት እንደማትችል እየነገረቻት ነበር። አረ እኔ ቤተሰቦቼን ነው የምወደው፣ ያለ ቤተሰቦቼ በቃ ምንም እንትን አልልም። በተለይ ደግሞ ውሃ እያለች ስለ ቤተሰቦቿ በመሀል ትዛላትና ስለ እናቷ አለማወቋ ገረማት። እስከ ዛሬ እናቴን ብላ ስትፈልግ የነበረው ግን ደግሞ አባቷንም አግኝታ ደግሞ ስለ እናቷ ብትጠይቅ ስለዚህ ጉዳይ ድጋሚ እንዳታነሽብኝ ያላትን አስታወሰች። እና የሚያፈቅሩትን እንዳፈቀርኩት በምንድን ነው የማውቀው? በዚህ ነው የማውቀው። ቆይኔ የምልሽ ያንቺና ሞገስ ስንት ጊዜያችሁ አንድ ላይ ሆናችሁ ቆንጅዬ ነሽ ደስ ትላላችሁ። አንድነታችሁ አብሮነታችሁ በጣም ደስ ይላል። ለምንድን ነው ልጅ የማትወልዱት አለቻት። እንዴ በዚህ ሁኔታችን ህጋዊ በሆነ መልኩ ሚስቱ ሊሆን ይገባል። በዚህ ሁኔታችን ልጅ ከወለድን ዲቃላ ነው የሚባለው። ያው ዲቃላ አይባልም። እኛ እሱ ምንም አይነት ወንጀል ስለሌለበት እኛ ፈልገን በራሳችን ስህተት ብንወልደው ልጁ መሰደብ የለበትም። ግን ደግሞ በህጋዊ መንገድ አግብቶ ቢወልደኝና ማነው አግብቶ በወልድና በከብር ችግር የለውም። እንደዛ ነው የሚሆነው አለቻት። ዳጣ በሆዷ እኔም ዲቃላ ነኝ ማለት ነው የእናቴን ሳያገባት ያለ ፍቃዷና ያለ ፍላጎታቸው ስለወለዱኝ እያለች በሆዷ ምን አልሽኝ አለች ሉላ። አይ ወዲህ ነው ምንም አላልኩም። እና ደስ ይላል። በቃ ቶሎ ተጋቡና ውለዱ። እና ደግሞ እኔ ቀሚስ ስለብስ አልነበር እንዴ ተጋብተን እንወልዳለን ያላችሁኝ? ይኸው እኔ ቀሚስ ስንት ጊዜ መልበስ ጀመርኩኝ። ደስ ይላል። ብቻ አሪፍ ነው እያለች ስለ ቤተሰቦቿ ጭልጥ ብላ ሄደች። ማህሌት ተብዬዋ እንዲታሰረች ነው። ቅድስት ለምንድን እንደዚህ እንደሆነች እና ከበፊት ህይወቷ አሁን ላይ ያለችበትን ሁኔታ ቁጭ ብላ ስታሰላስል እንደዚህ መሆንሽ እኮ ግርም ቢለኝ ነው። ብሩክን የሚያክል ጀግና ባልሰቶች እስካሁን ብታውቂበትና ብልሃተኛ ሴት ብትሆኒ የሁለት ልጆች እናቱ ነሽ ነበር። ተከብረሽ ደስተኛ ሆነሽ ህይወት ትኖሪ ነበረ። ግን አላወቅሽበትም። ደህና ጥሩና ደህናውን ባል ወደ አውሬ ቀይረሽው በቃ መጥፎ የወረደ ሆነሽ ተገኘሽ። አሁን አንቺ እንደዚህ ታስረሽ ወደፊትስ እንዴት ነው ትዳር መሰረችው? ማንስ ነው የሚያገባሽ? አለቻት ቅድስት። ምን አልሽ አንቺ? አረ እንደ ጉድጓድ ግቢ። ምን አገባሽ? እኔ ባገባ በላገባ አለች ማህሌት ተብዬዋ። ቆይ አንቺ አቃጥሊያት ተብለው ልከውሽ ነው እንደዚህ እኔ ለማቃጠል ነው እዚህ ቁጭ ብለሽ እጂ ከፊቴ? ይልቅ እንደውም ካዘንሽልኝ ከእጄን ፈታሽኝ ቁጭ ብል ይሻለኝ ነበር። እኔም አልፈታሽም። ምሳሌ የሆነ ትናንትና ያረግሻትን ረስተሽው ነው? አንቺንማ መቼም አላምንም። እውነት ለመናገር እትዬ ግን ይሄ ሁሉ ስድብሽ ንጭናጭሽ ምንሽ ሁላ በቃ ናፍቆኝ ነበር። እና ታዲያ ከዚህ ህይወትሽ መቼ ነው የምትማሪው? መቼ ነው የምትወጪው? እድሜ ልክሽን አንድ አይነት ስራ አይሰለችሽም? አለቻት። አንቺ ልጅ ዛሬ ጤነኛ አይደለሽም። ቆይ እጄ ላይ ቀንጥሎሽ እጄ ላይ ውደቂና አልለቅሽም። እንደዚህ እንዳዋረሽኝ አልለቅሽም እያለች ጭራሽ እንደውም በእኔና በጋሼ ታማኛለሽ። እኔና ጋሼ ምን አደረግነሽ? ጋሼም ቢሆን ጥሩ ሚስት ናት ትሆናለች ብሎ ቤቷ አምጥቶ ካኖረሽ ቆይተሽ ነበር። አንቺ አልጠቀምበት ብለሽ ነው እንጂ። ኧረ እባክሽ አንቺ ነሽ ሸበቧ። ደግሞ እኔ ምን አደረኩ? አንቺ ነዋ የሚፈልገው አለቻት ማህሌት ተብዬዋ። እኔንማ ቢፈልገኝ በምን እድለኛ ነበርኩ። ግን ምን ዋጋ አለው?
እያለች እየተመላለሰ በሳቸው ተጨቃጨቁ። በመሀል ምሳሌ ተነሳችና ከእንቅልፏ ሳሎን ቅድስት እያጫወተቻት ለምንድን ነው እናቴ ማህሌት እንደዚህ ብቻዋን ታስራ ባዶ ክላስ የተዘጋባት? ለምንድን ነው ፈተሻት ውሃ ጠጥታ ቤቷ ደርሳ ልብሷን ቀይራ ምሳዋን በልታ ተመልሳ መታዝህ ክላሷ ማትገባው? እያለች በንጹህ የልጅ ነገር በንጹህ አእምሮዋ አይ ምሳሌ አንቺ ለምን እንደዚህ ታስቢያለሽ? አላየሽም እንዴ ትናንትና እጇንና እግሯን ታልፈታችሁ ብላ አንቺ ላይ ቢላዋ ስታነሳ ልገልሽ እኮ ነበር። ቆይ እንደዚህ መሆን ለምን አስፈለገ? አሁንም ከፈታናት እኔና አንቺን ግድል አድርጋ ነው የምትሄደው። በሰላሟ ዝም ብላ ቤቷ አትሄድም አለቻት። እና ታዲያ እኔና አንቺን የምትገለን ለምንድን ነው? ቤቱን ለመውረስ ነዋ እንዴ? ቤቱን ምን አስወርሳት እንዲሁን ሰጣት የለ እንዴ አለች። አይ ምሳሌ እንደው ቆይዛ ሕክምና ምናምን ብለው ውጭ ሀገር ከወሰደሽ በኋላ ጋሽ ቅንጭላትሽንም አውጥተው ጥለው ነው እንዴ? ለምንድን ነው አድረሽ ዝቅ የምትሆኒው? እያለች አጫወተቻት። በሌላ በኩል በቃ ይቺ ማን ነው ስሟ ኤፍራታ ተብዬዋ ዝናን እንዴት ማግኘት እንዳለባት መድብልን በመከራት መሰረት ስልኩ ደውላ የማህሌትን ቦታና ሁኔታ ቃለው ተገናኝተን ማውራት አለብን ብለዋለች። እሱም ስለ ማህሌት ማወቅ ስላለበት ቶሎ ብሎ ወደ ኤፍራታ እየሮጠ ሄዷል። የሆነ ሬስቶራንት ነበር። ያ ሬስቶራንት ለመጀመሪያ ነው የሚያየው እና እዚህ ረከርሰ ሬስቶራንት ምንድነው ያስመጣሽኝ እዚህ አለ እየተኮሰተረ። ማለት አልገባኝም እኔ ከዚህ በፊት ከማህሌት ጋር እየመጣው ስለምጠቀምበት አውቀዋለሁ አለችው። እና እናንተ የፈለጋችሁት ሬስቶራንት እየገባችሁ ትጠቀሙ። እኔ እኮ ለጤናዬ የምጨነቅ እና ማስብ ሰው ነኝ። እዚህ ማንም የረከሰና የገማ ሬስቶራንት ገብቼ ምንም የማይስማማኝ ምግብ በልቼ ነው የምወጣው የሚመስልሽ አላት። በቃ የስፔሻሊስት የሬስቶራንቱን ስፔሻሊስት ምግብ እዘዝ አለችው። አረ እንደው ምን አይነቱ አነሽ ምን አይነታችሁ ማፈሪያ ናችሁ እናንተ! ትንሽ እንኳን አታፍሩም? ሬስቶራንት ገብታችሁ የቤቱ ስፔሻሊስት ምግብ ስታዙ በቃ እሺ ይሁን ነይ እናት ብሎ ምግብ አዘዘ። መድብል ያዘዛትን እና የነገራትን ነገር ትዝ ስላላት ምግቡ ላይ ሊጨምረው ወይስ ደግሞ የሚጠጣበት መጠጥ ላይ ሊጨምረው እያለ እየተወዛገበ ሁኔታውን ለነ መድብል ለማሳወቅ ስልኳን እየነካካይ ቀና ስል ስልካ ተነካካለ። አንቺ አበይም እንዴ ምን ያፈዝሻል እያለ እሷም ድንጋጤ ይዟት ምን ማድረግ እንዳለባት ወዲያ ወዲህ እያለች ለነ መድብል ላከችላቸው። ላከች እኮ አለ መድብል ለሞገስ። ኧረ እባክህ በቃ መኪናው ተዘጋጅቷል፣ ቶሎ መሄድ አለብን፣ ጊዜው ሳይፈጥን መድኃኒቱ ብዙም ሰዓት አይፈጅም፣ ቶሎ ብሎ እንዳይነቃ እየተባባሉ መድብልና ሞገስ ወደ ኤፍራታ ዝናገተችበት እናስቀምጠ ቀጠሯት ሬስቶራንት ሄደዋል። እና ሰውየው አፉን ሙሉ እንደዛ እየበላ ይሄ ምግብ ለኔ አይመጥንም ሲል የነበረው ሰውዬ እንዳለ ሰሃኑን ባዶ አድርጎ በላው እኮ። እና ውድ ቤተሰቦችዬ መድብል እቅድና አላማ ተሳክቶለታል። መጨረሻው እንግዲህ ዝና ተብዬው ታግቶ ሞገስና መድብል እንግዲህ ደቅድቀው የሚያሳርፉትና የብሩክን ሁኔታ የሚያውቁት ይመስለኛል። እና የምሳሌ ድራማ ይሄን ይመስላል። ውድ ቤተሰቦችዬ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ ሼር ማድረጋችሁ እንዳትረሱ። ስለምታበረታቱ ከልብ ነው የማመሰግነው። በሌላ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።